ጽጌረዳ ለነብዩ እንደምታፈቅረው አደባባይ ትምህርት ቤቱ መካከል ላይ ቆማ ተናገረች። ነገር ግን አጥቻለሁ፣ እኔ በጣም ነው ማፈቅርህ። በሄቨን ሴራ ተተብትቤ እኔ አንተን ማየት አልቻልኩም፣ ተንኮልህን እንጂ። እኔ ግን ድጋሜ በሷ ተንኮልና ከልጅነቴ ጀምራ እንደዚህ ስትሰቃይብኝ ስታሰቃይ ኖራ ዛሬ እሷን ማመኔ እጅጉን ነው የጎዳኝ። ነብዩ አፈቅርሃለሁ፣ ነገር ግን በዛው ልክ ደግሞ አጥቻለሁ በማለት እንባዋን እያፈሰሰች የት እንዳለችን ያላወቀችው ዞሮባት ትምህርት ቤት ሆነ ቤት ራሱ የሆነችውን ሳታቅ ወደ ቤቷ ትሄዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤት የዚህ ቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ዛሬ ይዤላችሁ የመጣሁት ጽጌረዳን ድራማ ክፍል 27 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሄቨን እንደዚህ እንደዋሸቻት ለመጠየቅ አንቺ ራስሽ ነሻ ይሄን ሴራ ነብዩ ያልሰራውን ሰራ ብለሽ ለኔ ነገርሽ ስትላትም ስለምን እንደምታወሪ ምንም አልገባኝም በማለት ሄቨን ዞራ ትመልስላታለች። ጽጌረዳ ንዴቷን መቋቋም አቅቷት እጇን ትይዝና መልሽልኝ፣ ዋሻሽኛ አይደል ከዳሽኛ፣ ነብዩና እኔ እንድተፋቀርን ስላወቅሽ ለራስሽ ለማድረግ ነው አይደል ይሄን ሁሉ ሴራ የተፈተሽው በማለት ትጠይቃታለች። እሷም ድጋሜ ልቀቂኝ፣ ሊሄድበት ቀጠሮ አለብኝ በማለት እጇን ታመናጭቃታለች። ጽጌረዳ የድሮዋ የዋኋና ምስኪኗ አልነበረችም። እሳት ለብሳ እሳት ጎርሳ ተፍጥፍጥፍ ታረጋታለች። እዛ አንከባላ እየደበደበቻት እያለ ነብዩ መጥቶ ምን እያደረጋችሁ ነው ሲልም ነብዩ እባክህ ይችን ሴራና ይችን መሰሪ ልጅ ተወኝ ልግደልበት ስትልም እሱም ከለዋ ላይ መንጭቆ ሄቨንን ምን ሆንሽብኝ የኔ ቆንጆ በማለት እሷን ለማስቀናት ይሁን ወይም እውነት ወዷት ባይታወቅም ነብዩ ለሄቨን ያግዛል። እሷም ነገር ግን አንድ ጊዜ ልስማሽ ቢላትም እሷ ምንም ነገር መስማት እንደማትፈልግና እባክህ ተወይ በማለት እንዲተዋት ትጠይቀዋለች። እሷ ግን ድጋሜ አንድ ነገር እባክህ ስማኝ ነገር ግን ብትልም እሱ ሊሰማት ፈቃደኛ አልነበረም። ብትሰማ ስማ ባሰማ ተው በማለት እኔ በጣም ነው ማፈቅረ ስትለውም የያዛትን ሄቨን እጇን ሳይቀር ይለቀዋል። ሄቨን በጣም ደንግጣ በሰከንድ ውስጥ የገነባችውን በውሸት የገነባችውን ፍቅር ያጣች መሰላትና እግሬን በጣም ተጎድቻለሁ፣ በጣም ተሰብሬያለሁ እያለ መጫወት ትጀምራለች። ነብዩ ወደ ማንኛቸው መሆን እንዳለበት እጅጉን ግራ ገብቶታል። ፍቅረኛውን ወይስ ጽጌረዳ እወድሃለሁ ያለችውን? ልቡ ጽጌረዳ ቢሆንም ነገር ግን ሄቨን ጋር አካሉ ቀርቷል። ወደዛ ዞሮ ሲመለከትና አፈቅርሃለሁ ስትለው የነበረውን በጭንቅላቱ በተደጋጋሚ ጊዜ ያስባል። ምንም ያክል እንኳን እንደዛ ቢያስብና ቢያሰላሰል ጽጌረዳን ለመከተል ግን ፈቃደኛ አልነበረም። ሄቨንን እንደዚህ ተሰብር ያለው እያለች ወደዛ ዞሮ ሲያየም እሷ ወደሱ እያዞረችው እያለ መንገዳቸውን ይቀጥላሉ። አቧራ ለአቧራ ስለሆነች ወደ ቤት ሄደው ልብስ እንዲቀይር ትጠይቀዋለች። እሱም ችግር እንደሌለውና እነሱ ቤት ተገረጋግታና ልብሷን ቀይራ ወደ ቤት እንደምትሄድ ትነግረዋለች። ጽጌረዳ ስቅስቅ ብላ እያለቀሰች አንድ ነገር ታስታውሳለች። እኔና አንቺ ጊዜ ሰዓት የለንም እንጥፋ በማለት የጠየቃትን ታስታውሳለች። ምክንያቱም ጽጌረዳ እንጥፋ ሲላት አብራ ጠፍታ ቢሆን ይሄ ሁሉ ጉድ ባልመጣባት ነበር። ነገር ግን ምንም ነገር እንትን ልትል አልቻለችም። ጽጌረዳ በፖሊስ አፋልጉኝ በወንጀል ተጠርጥራና በወንጀል እንትን ተብላ እየተፈለገች ትገኛለች። እሷም ማንም ሰው ሳይዛትም ማንም እንደሆነች ምንም እንደሆነች የማታውቀው ነገር ግን ሄቨን እና ዮናስ የተመካከሩበት የሴራ አካሉ አንዱ ነበር። ዮኒያስ እንትናን በጣም ሲያፈቅራት ነገር ግን ፍቅሩን ተመግለጽ በወንጀል አስገድዷት እንዲታገባው እንደሚያስገድዳት በዚህ 2 ሳምንትና አንቺ ደግሞ ምን እንደምትፈልግና የጽጌረዳ ሙሉ ታሪኳን ወይም የህይወት የምትፈልገውን የማትፈልገውን የምትወደውን የማትወደውን ብቻ ወዘተ በማለት ይጠይቃታል። ጽጌረዳ እንደዚህ አይነት በትዳር ውስጥ የምትቆይ እንኳ አይመስለኝም። ምክንያቱም እንዴት ነው የሱቅ ቃላቱ ባንዴ የምታገባ ስትልም ልጅቷ በወንጀል እየተፈለገ ነው። ከዚህ ከወንጀል ደግሞ ነፃ ላወጣት የምችለው እኔ ብቻ ነኝ በማለት ይነግራታል። እሷም እንዴትና እንደምንም ሆኖ ይሄ ነገር ቢሆንም ነገር ግን አንቺ ጽጌረዳን እንደማትፈልጊያትና ደግሞም እኔ እንደምታገባ በጣም ደስ እንደሚልሽ ይመስለኛል ሲላትም
እሷም አዎ በማለት ነገር ግን ልትዋሸው እናንተን ብትለው ልትሞክር ብትል እኔን በደንብ አይኔ ነኝ እኔ ከኔ የሚያመልጥ ነገር ምንም ነገር የለም። ገና ቀለበቱን እንዳኖርሽው ገብቶኛ ምን እንደፈለግሽ እንደ ማንኛውም ሰው የምታታልለው ቢሆን ግን አጎ የቀፈርሽበት ጉድጓድ ራስሽን ነው የምከትሽ። ስለዚህ ተጠንቀቂ። በእኔና ባንቺ ምክንያት መደባበቅ እንደሌለና የምታውቂውን ሁሉ ትነግሪኛለሽ። እኔም ጽጌረዳን በሁለት ሳምንት ውስጥ አገባልሻለሁ በማለት ቃል ይገባላታል። እጅጉኑ ሰላም የነሳት ይሄ ደግሞ ኢዮስያስ ጋር ደውላ እባክህ ውሰደኝ ትለዋለች። ዮናስም ወዲያው መጥቶ ለመውሰድ የት ነው ያለሽው ሲላትም የት እንዳለሁም አላቅም ዮኒ ነገር ግን በጣም ዞሮብኛል ትለዋለች። ያለሽበት ደግሞ ሰው እንዳይወስድሽ እባክሽ ተቀመጭ ሲላትም ያልገባን ንግግሩ እሺ ብላ ትቀመጣለች። ወዲያውም እንደተቀመጠችም ዮናስ በጣም የስልኳን ሎኬሽን ስለከፈተችለት ዮኒ ይከሰታል። ዮኒም ምን ሆነሽ ነው ሲልም ምንም አልሆንኩም ሄቨን ተጫወተችብኝ አሁን ወደማየጋ መሄድ እፈልጋለሁ እትዬን አስቀይሜያታለሁ ይቅርታ ልጠይቃት ትፈልጋለች እናቴ በማለት ትጠይቀዋለች። እሱም እሺ ብሎ ወደ እነ ሄቨን ቤት ይሄዳል። እነ ሄቨን ቤትም ሄዳ ፍቅርታን በጣም ይቅርታ እትዬ እንደዛ ልናገርሽ አይገባም ስትላትም ፍቅርታም እኔ እንደዛ የምናገርሽና የምቆጣሽ ለራስሽ ብዬ ነው እኔ የሄቨን እናት ነኝ። ስለዚህ ሄቨን የኔ ልጅ ስለሆነች ማንም ሰው ደፍሮ አይናገራትም። አንቺ ደግሞ የሰራተኛ ልጅ ነሽ ማንም ሰው ሊተናኮልሽ ይችላል። ስለዚህ ነው እኔ የምቆጣሽ እናንተን እምልሽ በማለት ለራስሽ አስቤ እንጂ እኔ ምንም ነገር ፈልጌ ወይም አንቺን ለመጉዳት አስቤ አይደለም። አንቺ ከልጄ ጋር አብረሽ አደግሽ ልጅ ስኮኝ ስለዚህ በጣም የምወድሽ ልጅ እንጂ የምጠላሽ አይደለሽም በማለት ቃሏን ይሰጣታል። እሷም በቃሽ ችግር የለውም በማለት በጣም አመሰግናለሁ እትዬ ይቅርታ ስላደረግሽልኝ ነገር ግን አሁን ወደ ቤት መሄድ አለብኝ ብላ እንግዲህ እናቷንም ሰላም ብላ ፍቅርታንም ይቅርታ ጠይቃ ወደ ቤቷ ትሄዳለች። ወደ ቤቷ ከሄደችም በኋላ ትንሽ ከቆየች በኋላ ሄቨን እና እንትና ተገናኝተው ማውራት እንዳለባቸውና በዚህ ሳምንት ውስጥ እንደሚጋቡ ቃል ይገባላታል። ከዛ በፊት ግን ቤተሰቦችን አንድ ቦታ መሄድ አለብኝ ስትለውም እሱም የት ነው የምትሄጂው ሲላትም መኮንንን ማግኘት አለብኝ ይላታል። እሷም እሺ ግን ከዛ ቀደም ግን አንድ ነገር ብታደርግልኝ ቅር ይልሻል ወይ ሲላትም እሷም ምን እንደሆነ ትጠይቀዋለች። ቤተሰቦችን ሁሌም እህቴና እናቴ ነው ሁሌ ስላንቺ ሳወራ አስታውቅልኝ ይሉኛል። ስለዚህ ቆንጆ የሀበሻ ቀሚስ ገዛልሽና ለብሰሽ ትይጃለሽ ሲልም ግን እኔ ድንገት ያንተን ቤተሰቦች ለምንድን ነው የምተዋወቃቸው ስትልም እሱ ችግር አለው ወይ አይ ችግር አለው ወይ ሳይሆን ነገር ግን ድንገት ስለሆነብኝ ነው እተዋወቃቸዋለሁ በማለት እሺ ትለዋለች። ነገር ግን ልብስ መቀየሩና የአዲስ ልብስ መልበሱ ቦርሳ መያዙ የምን አስፈላጊነት ነው ስትለውም እሱማን አንዳንዴ ደስ ብሎሽና አምረሽና ተውበሽ እንድትሄጂ ስለምፈልግ ነው በማለት ቃሉን ይሰጣታል። መኮንንና ሌላ ቤት ውስጥ ምግብ ሰርተው እየተጎራረሱ የድሮውን እያስታወሱ ነገር ግን ዛሬ የዚህ ሁሉ ሀብት ባለቤት ለመሆን እቅድና ጫፍ ላይ ለመድረስ ደግሞ ተፍ እያሉ ይገኛሉ። ነብዩ እናንተና ሲመጡ ቤቱን በስነ ስርዓት ተጠረጊው ምን ብለሽ ነው ሳሎን አንቺ ቁጭ ብለሽ የምትበይው በማለት ሄቨን ጮህባት እሺ ብላ ተፍ ማለቷን ትጀምራለች። ሌላ ሱሷም ስላለባትም እንዴት ማን ነው የኔን የሚናገረኝ በማለት ዘራፍ ትላለች። ሌላ ሸበው በጣም ስለተመቻት ወይም አቶ መስፍን ማለት ነው እሱን እንግዲህ ከተመቻቸው እሱን ራሷ አግብቼ እዚሁ ነው ቁጭ ምለው ስለ አንቺ ከዚህ ከሽማግሌ ጋር ሲላትም ኑሮዬን ስንፏቀቅ ብኖር የደላ ህይወት ቢኖረኝ እኔ የተሻለ ይሆነኛም በማለት መልስ ትሰጠዋለች። መኮንንም እንደዚህ አይነት ስራ ሰራለሁ ብለሽ ስራዬ እንድታበላሽብኝ አልፈልግም በስነ ስርዓት ስራሽ እንድትሰሪ እጠይቅሻለሁ ይላታል። መኮንን ይሄን ብሎት እንግዲህ እንትናም ሳሎን ወይም ከሳሎን ተቀምጠው ሁሉ እሱ ግን ነብዩ ክፍሉ ተቀምጦ እሷን ብቻ ማሰቡ ሆኗል። እሷ አፈቅርሃለሁ ያለችው ድሮም የሆነ የተሳሳተና ልክ ያልሆነ ነገር በተደጋጋሚ ሲናገር ነገር ግን ሄቨን እና መኮንን ልክ ነው እሷ ክብረ ቢስ ናት ተበቀላት በማለታቸው ትክክል እንዳልወሰነና እንደውም አሁን ዮኒያስ ሊያገባት እንደውም